ቆይ እኔ የምላችሁ ምንድነው ነገራቸው? እነዚህ ሰዎች ጥሪ ሲጠሩ ተጠርተው መርሐባ ብለው እንደገና ርዕስ ቀይሩልን ማለት ምን ማለት ነው? መጀመሪያ ወደዛ ከመግባታችን በፊት እስኪ እዚህ ጋር ያለውን ላይክ አድርጉ። ላይክ ይሄ ነው መቼም ሰብስክራይብ አድርጉ። አብዛኞቻችሁ እያያችሁ ነው የምታልፉት። ሌሎቻችሁ ደግሞ ኮሜንት ጽፋችሁ ላይክ ሳታደርጉ ትሄዳላችሁ። አብዛኛው ሰው ተከታታይ ሆኖ ግን ሰብስክራይብ አላደረገም። ምክንያቱም እኛ የምንለቀው ቪዲዮ አይደርሰውም ማለት ነው። ሰርች አድርጎ ነው የሚያገኘው ወይም ደግሞ በአጋጣሚ ነው የሚያገኘው። ስለዚህ ስንለቅ ኖቲፊኬሽን እንዲደርሳችሁ ሰብስክራይብ አድርጓትና ፊት ለፊት ላይ ቀስታለች ኦል የሚለው ላይ አድርጉት። በዛ መልኩ ሁሌም ይደርሳችኋል ስንለቅ ማለት ነው። መርሐባ ወደ ጉዳይ ስመጣ ሙሸቢሃዎች እንደሚታወቀው ውይይት ሲጠሩ ይንጫጫሉ፣ ብዙ ጊዜ እንደሚፈሩ ይታወቃል። ላኪን አንዳንዶች ትላልቆቹ ሲጠሩ ከታች ያሉት አለን ይላሉ። ወደ እነሱ ሲመጣ ደግሞ መርሐባ ይሉና እንደገና ደግሞ ርዕሱን ቀይሩልን ይላሉ። ምንድነው ነገራቸው ነው? እነዚህ ሰዎች እንደምታዩቸው ናቸው። እስኪ እንከታተላቸው። አዎ ይወያያታል። ይህ ሰው 11 ቪዲዮዎችን ለኔ ሰርቷል፣ ውይይት ጥሪ ካደረኩበት ሰዓት ጀምሮ። በዚህም በጣም ብዙ ቪዲዮዎችን በመስራት አንደኛ ደረጃ ላይ ተመልከቱ። ብዙውን ሰዎች ለማታለል ብዙ ነገር ያደርጋሉ። እኔ መጀመሪያ ውይይት ስጠራ ሁሱ የተናገራቸው ንግግሮች መጥፎ ንግግሮች ስላሉ እነዛ ንግግሮች እስልምናን ይወክላሉ ወይ ነበረ። አሁን ይወክላል የምትል ሰው እስኪ ከዋሃብያ ሁሱ የተናገራቸው ንግግሮች እስልምናን የሚወክሉ ናቸው ምትሉ ከሆነ ኑቶሎ ብዬ ውይይት ጥሪ አድርጌያለሁ። ከነዛም ውስጥ ፍላጎቴ አንደኛ ሁሱ ራሱ ነው፣ እንዲሁም ሌሎቹ ትላልቆቹ በሱ እና ከሱ በላይ ያሉት ነበረ። ያኔ ጠፋ መለጠ ምናምን ከታች ያሉት ማለት ነው። እስኪ ተረጋጉ መጣለውኝ አልኩ። ከዛ መጨረሻ ላይ ምን ሆነ? እነዛ የተፈለጉት ሰዎች አልገኛሉ። ኑቶሎ ሲባሉ የነበሩት ጠፉ። ሁሱም መጀመሪያ ፈትሼ እንጂ እኔ አልወያይም ማለት ኢዘን ጉዳዩ እንደዚህ ከሆነ ወደ ትንሾቹ ማለፍ ግዴታ ሆነብን ብለን ወደ ታች አለፍ ወደ ሌሎቹ ማለት ነው። ወደ እነሱ ስናልፍ ደግሞ እንግዲህ መጀመሪያ ላይ ከሚሉት ንግግሮች ውስጥ የተወሰኑትን ላስቃኛችሁ፣ ተከታተሉ። ሌሎቹ ስጣራ ሰዓት ነው እንግዲህ ይሄን የሚናገሩት። ትወያያታለህ የፈለገ ሰው ይምጣልኝ ይወያያለሁ ብለህ ቪዲዮ ሰርተህ ነበር። ለምን አጠፍከካለህ? አዎ ይወያያታል። እሱ በገዛ ሚላሱ ነው ያለምንም ገደብ ማንኛውም ሰው የሁሱን ኢዕቲቃድ ያለ ሰው ማንኛውም ሰው ይሁን መጥቶ ከኔ ጋር ይወያይ ብሎ ያቀረበው ያው ለመፈመስ ይሁን ምን ይሁን አይገባኝም። ኮንቴንት የሚሰሩት እያጡ ይሁን አላውቅም። በዚህ መልኩ ሲጮሁ ነበረ። ሌሎቹም ከዛሊከ ማለት ነው በጣም በብዙ طيب አዎ ተቀበለናል እኛ አለን ምናምን ከኛ ስታልፍ ነው ወደ ሌሎቹ ብዙ ነገር ይላል። እሺ ተረጋጉ። ሌሎቹ ይቀበላሉ አይቀበሉ ምን ነኝ? ከዛ በኋላ ወደ እናንተ እንመጣለን። አመለጠ ፈራ ምናምን የተለያዩ ቃላቶችን ተጠቀሙ። ለምንድን ነው የሚሆነው ሲባል ልብ ብላችሁ ስሙኝ። የሙጀሲማዎች አካሄድ የሚፈለጉት ሰዎች እንዳይዋረዱባቸው መስዋዕትነት የሚከፍሉ የተወሰኑ ሰዎች አሉ። ነገር ግን የሐቂቃ እዛ ቦታ ላይ ይገኛሉ ወይ ስንል ደግሞ ጭራሽም አይገኙም። ለምን? ሰዎችን ማደናገር ነው አላማቸው። እምነታቸው ተጅሲም መሆኑን ያምናሉ፣ ያውቃሉ። እንደማያዋጣቸው ያውቃሉ። ኢብኑ ተይሚያም ይሁን ኢብኑ ዑሰይሚን ሷሊህ ኢብኑ ፈውዛንም ይሁን ሌሎቹም በየኪታቦቻቸው የጠቀሱት ነገር የሰለፎችን እምነት እንደማይወክል ያውቁታል። ውይይት ከተገባ ደግሞ መነካካቱ አይቀርም ያም ማለት ነው። ያንን ነገር አውጥተው ለሰው ማሳየት አይፈልጉም፣ እንዲወጣባቸውም አይፈልጉም። ስለዚህ አንድና አንድ ሩጫቸው ወዴት ነው ከተባለ ሰዎችን መሳደብ፣ ሱፊዮች እንዲህ ናቸው እንደዛ ናቸው ወደዛ ነው ወደዚህ ነው፣ በቃ ወሬ ብቻ ማለት ነው። እኛ የምንፈልገው ደግሞ እሱ አይደለም። ሐቂቃ መንሃጃቸው እምነታቸው ምን ይመስላል? የሰለፎችን እምነት ይወክላሉ ወይ? ደፍሮ ይሄን የሚናገራል ወይ? ሁሱ የተናገራቸው ንግግሮች ሰለፍ የሚናገረው ንግግር ነው ወይ ወይስ ከነሱ ተቃራኒ ያለ ነው? ናም ያን ነገር አዎ ትክክለኛ ነው ካለ በጀግንነት ወጣ ብሎ አዎ ትክክለኛ ነው ሰለፎች እንዲህ ይላሉ ብሎ ማምጣት ነው። ያን የማይችል ከሆነ ደግሞ አርፎ መቀመጥ ነው። ነገር ግን ዝም ብሎ ከዛም ከዚህም ጮህ ሌሎች ሲጠሩ ሌሎቹ መጮህ
ወደ እነሱ ሲመጣ ደግሞ ርዕስ ቀይሩልን። ይሄ ሰፊ ነው፣ ብዙ ጊዜ ይፈጅብናል፣ በተራ በተራ እናድርገው ምናምን ሽሽት። ለምን እሱ የተናገራቸው ንግግሮች ቢበዛ 3 ደቂቃ ቢሞሉ ናቸው። እነዛን እናብራራቸው ብንል 1 ሰዓት ተኩል ቢፈጅ ነው በዛ ቢባል ነው። ወይስ 5 ደቂቃ ብቻ ተወያይቶ ሊወጣ ነው ያሰበው? እንዴት ነው ይሄ ነገር? አሁንም ቢሆን መሸሽ የሚባለው ነገር አያዋጣም። ሙጀሲም የሆነ ሰው ከናንተ የሆነ ሰው ሐቂቃታ የሐቂቃ እምነታችሁን ሙጀሲም የሆነ ሰው የሐቂቃ ከናንተ ውስጥ አንዱ ሰው ወጥቶ እምነታችሁን ግልጽ በሚያደርግባችሁ ሰዓት ኢማ ያ ነገር እስልምናን ይወክላል ካላችሁ አዎ ይወክላል ብላችሁ መወያየት ነው ጥሪ ሲደረግላችሁ። ወይማ ደግሞ ያ ነገር አይወክልንም ተሳስተሃል ከሆነ ደግሞ እሱ የተናገራቸው ንግግሮች ትክክል አይደሉም እስልምናን አይወክሉም ብላችሁ በዚህ መልኩ ተስተካከል ብላችሁ እሱንም ማስተካከል ይኖርባችኋል። ወኢላ አፍረታችሁን ያንን አውራ የሆነባችሁን ነገር ነውራችሁን ደብቃችሁ መቅረት ሳይሆን በግልጽ እንደዚህ ስትጠሩ አይ እምነቴ ነው ካልክ ወተህ አዎ እምነቴ ነው እንዲ ነው ብለህ ማብራራትና መነጋገር መወያየት አቆም። ምንድን ብዬ ነው የጠራሁት እኔ? ሁሱ የተናገራቸው ንግግሮች እስልምናን ይወክላሉ ወይስ አይወክሉም? በቃ ይወክላሉ የሚል ሰው ካለ ቀርቦ መወያየት ነው። አልበለዚያ ሌላው ሲጠራ ሌላኛው ሽፋን ለመስጠት መሞከር። እንትና ነው የምንፈልገው እንትና ይምጣ ብለን ስንጠራ እዚህ ግባ የማይባል ለቦታው የማይመጥን የሆነ ሰው መጥቶ እኔ ካልተወያየው ብሎ ይጮሃል። ያኛው የሚፈልገው ሰውዬ እኔ አልመጣም ብሎ ጸጥ ሲል ኢዘን አንተ ካልመጣ በአንተ ቦታ መጣለውኝ ያሉ ሰዎች ስላሉ ብለን ወደ እሳቸው ስናልፍ እነሱ ደግሞ ርዕሱን ካልቀየራችሁልን ይሄ ሰፊ ነው፣ ይሄ ጊዜ ይፈጅብናል ምን ማለት ነው? ለምን መጀመሪያ እሱን ተክቼ ከሱ ጋር ወያያለው ያልክበትን ርዕስ እኔ ጋርና ተወያይ ሲሉ የነበሩ ሰዎች ናም ይዘው መወያየት አለባቸው። ምን ፍለጋ ነው እንደገና ሲመጡባቸው አንዴ ወደ ቀኝ አንዴ ወደ ግራ ሽሽት የሚከደው? እና እንደዚህ አይነት ግድፈቶችን መስተካከል አለበት ነው። አሁንም የምንላችሁ ነገር ሙሸቢሃዎች በእምነታችሁ ማታፍሩ ከሆናችሁ እሱ የተናገረው ንግግር እስልምናን የሚወክል ነው የምትሉ ከሆነ አዎ ይወክላል ብላችሁ ነውና በማስረጃ አጽድቁት። እኛ ደግሞ በመናፈርሰው እናፈርሰዋለን ነው። አይ ያ ነገር እስልምናን አይወክልም ካላችሁ ደግሞ አዎ እኛም እስልምናን አይወክልም እያልን ነው ያለነውና እንደማይወክል ቪዲዮ ሰርታችሁ አሳውቁት። እስልምናን ሲያበላሽ ዝም አትበሉ። ወኢላ አንዱ እንደፈለገ ሲናገር ጸጥ ብላችሁ አታለባብሱ ነው። እውነት በእምነታችሁ ማታፍሩ ብትሆኑ ኖሮ እሱ የተናገረው ንግግር ደግሞ እስልምናን ይወክላል ብላችሁ የምታምኑ ነው ቢሆን ኖሮ ትመጡ ነበር። እንኳን ተጠርታችሁ እንቧከረዩ ስትሉ የምትኖሩ ሰዎች ናቸው። ግን ያዝ ስትደረጉ መጣ ሲባልባችሁ የለም። ምንድናችሁ እናንተ? ጉም ናችሁ እንዴ? ጉም ነው እዛ የታየ ይመስላል ሲሄዱበት እልም ይላል። ጉም አትሆኑ እንጂ ለምን አታስመስሉ? ሰዎች ላይ አትዋሹ፣ አትቅጠፉ። ውሸት ነው እንደሚያስተምራችሁ። በእርግጥ ውሸት ነው፣ ውሸት የሆነውን ነገር ነው እስልምና ነው ብለው ያውም በአቂዳ ጉዳይ እውነት ያልሆነውን ነገር እስልምና ነው ብለው የሚያስተምሯችሁ ከዚህ በላይ ውሸት የለም። በነገራችን ላይ የከፋው ነው ይሄ። ጀሃነም ውስጥ ዘውታሪ እንድትሆን የሚያደርግህን መንገድ ነው እያስተማረህ ያለው። ይሄንን እስልምና ነው ብለው በውሸት ያንን እንደዚህ ያለ ሌላው ውሸት አይከብደውም። እና አሁንም ቢሆን ተከታዮቹም ብትሆኑ ትኩረት አድርጉ። ዝም ብላችሁ አትነዱ። ሐቂቃን ያዙ። ሁሱ የተናገረው ነገር ይወክለናል እስልምና ነው ካላችሁ ደግሞ በማስረጃ ነው፣ ቶሎ ነው። አቋም ያለው ሰው እንደዚያ ነው። ወኢላ አንዴ ወደ ቀኝ አንዴ ወደ ግራ ማለት አያዋጣም። እኔ ሌሎቹን ስጣራ ሌሎቻችሁ እየጮሃችሁ ስትረብሹ ነበር። ወደ እናንተ መጥቻለሁ። አሁን ያዙኝ ልቀቁኝ ማለት አያዋጣም፣ አያስፈልግምም ነው። የዚህ ሚዲያ የመርከዙል መሻሪዕ ተከታታዮች ደግሞ እስኪ ሰብስክራይብ አድርጉ፣ ላይክ አድርጋችሁ ጀምሩ። ቪዲዮ ስትጀምሩ ከዛ ኮሜንቶችንም ከዛልካ ሐሳቦቻችሁን እያስቀመጣችሁ ሄዱ ማለት ነው። ለሌሎችም እንዲደርስ ደግሞ ሼር አድርጉ። ሼር ስታደርጉ ንያን አትርሱ። ባረከላሁ ፊኩም። ኢንሻአላህ በሰፊው የምንመጣ ይሆናል።
ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።